ሪታ ልብ አንጠልጣይ የህይወት ታሪክ ክፍል 8 ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩ። ወንድሜና እኔ የስልኩን ጥሪ ተመልክተን ሁለታችንም ተፋጠጥን። የናኦድ ስም በስልኩ ስክሪን ላይ ሲበራ ወንድሜ ፊቱ በቁጣ ተለወጠ። ስልኩን ከመሬቱ ላይ ቀምቶ አነሳው። እኔ ግን አሁንም በጭንቀትና በፍርሃት እየተንቀጠቀጥኩ አልጋው ላይ ተደፍቼ ነበር። ሄሎ፣ ማነህ አንተ? አለ ወንድሜ በንዴትና በሚንቀጠቀጥ ድምፅ። ከስልኩ ማዶ የናኦድ ድምፅ በጭንቀት ተሞልቶ ይሰማ ነበር። ሪታ ደህና ናት? እባካችሁ ንገሩኝ። ሄኖክ ጋር እንደሆነች አውቃለሁ። የሆነ ነገር አድርጓታል እያለ ይማጸን ነበር። ወንድሜ ስልኩን ጆሮ ላይ እንደያዘ እኔን ተመለከተኝ። በአይኖቹ ውስጥ ያለውን ፍርሃትና ስብራት ሲያይ ጥርሱን ነክሶ ለናኦድ መለሰለት። አሁን ያለችው ከኔ ጋር ነው። ነገር ግን ለደረሰባት ነገር ሁሉ እናንተ ዋጋ ትከፍላላችሁ። ማን እንደሆን ካላውቅም ግን አልለቅህም ብሎ ስልኩን ጆሮ ላይ ዘጋው። እንባ በተናነቀው ድምፅ ወንድሜ ስልኩን አስቀምጦ እንደገና ወደ እኔ መጣ። እጆቼን አጥብቆ ያዛቸው። ሪታዬ ስሚ አለ፣ ድምፁን ጥቂት ቀንስ አድርጎ ግን እጅግ በጣም በቁርጠኝነት። አሁን ምንም ነገር አታስቢ። አባና እማማ በጣም እየተጨነቁ ነው፣ ግን እኔ ሁሉንም ነገር አስረድቻቸዋለሁ። አንቺ ምንም ያጠፋሽ ጥፋት የለም። አንቺ ተጎጂ ነሽ። ወንጀል የተፈጸመብሽ ንጹህ እህቴ ነሽ። ራስሽን ከመውቀስና ህይወትሽን ለማጥፋት ከማሰብ ይልቅ ጠንካራ መሆን አለብሽ። እኔ ካንቺ ጎን ነኝ አለኝ። የወንድሜ ቃላት በውስጤ የነበረውን ጥልቅ ጨለማ በጥቂቱ የሚገፉ ይመስሉ ነበር። ምንም እንኳ ህመሙ በቀላሉ የሚጠፋ ባይሆንም በዚህ አስከፊ ሰዓት ብቻዬን አለመሆኔን ማወቄ ትንሽ የደህንነት ስሜት ሰጠኝ። ተነሽ፣ ልብስሽን ልበሽና ከዚህ ቦታ እንውጣ አለኝ። በሚንቀጠቀጡ እግሮቹ ቆሜ የወደቀውን ልብሴን አነሳው። ግን ሁኔታዬን፣ የክፍሉን፣ የአልጋውን ሁኔታ ሳይ ማመን ከበደኝ። ራሴን መውቀስ ቀጠልኩ። በዚህ አስከፊ ክፍል ውስጥ ለአንድ ሰከንድ እንኳን መቆየት አልፈለኩም። ወንድሜ ሳይጸየፍ መታጠቢያ ቤት ወስዶ አጣጥቦ ልብሴን አለበሰኝ። እንደምንም እየደገፈኝ ከሆቴሉ ይዞኝ ወጣ። መኪና ውስጥ ገብተን ወደ ቤት ጉዞ ስንጀምር በውስጤ አዲስ ፍርሃት ተቀሰቀሰ። እናቴንና አባቴን በምን አይን ያያቸዋለሁ? ወደ መኪናው ከገባም በኋላ ሙሉ በሙሉ ዝምታ ሰፈነ። ነገር ግን ያ ዝምታ የሰላም አልነበረም። የውስጤ አእምሮዬ በከፍተኛ ፍርሃትና በድንጋጤ እንዲሁም በውርደት ስሜት እየተናወጠ ነበር። ሪታዬ ልብስሽን አስተካኪውና እንሂድ አለኝ ወንድሜ በሩህሩህ ድምፁ። ራሴን ጥዬ ነበር የተቀመጥኩት። እኔ ግን ልክ እንደ በድን ሆኜ እጆቼ ላይ ያለውን ጥፍሬን እያየሁ ድርቅ ብዬ ቀረሁ። መንቀሳቀስ ቀርቶ የለበስኩትን ልብስ ለማስተካከል እንኳን አቅም አልነበረኝም። ሙሉ በሙሉ ክንፎቼ እንደተሰበሩ ወፍ ዝም ብዬ ፈዘዝኩ። ወንድሜ ሁኔታዬን አይቶ ልቡ ይበልጥ ተሰበረ። ምንም ሳይናገር በዝግታ ወደ እኔ ጠጋለ። በሚንቀጠቀጡ ግን ደግሞ ፍቅር በሞላቸው እጆቹ የወረደውን ልብሴን አስተካክሎ አለበሰኝ። ያኔ ውስጤ ስብራት በከፍተኛ የፍቅር ስሜት ተቀየረ። ወንድሜ አልኩት። እሱ ለእኔ ካለው ከፍ ያለ ክብር የተነሳ በዚህ በቆሸሸ ማንነቴ ውስጥ እንኳ ጥሎኝ አልወጣም። በህይወቴ እንዲህ ያለ ታማኝ፣ እንደ ጋሻ የሚጠብቀኝና በጥፋቴ ጊዜ እንኳን የማይፈርድብኝ ወንድም በመታደሌ በልቤ ያመሰገንኩት፣ በውስጥ ያሞገስኩት። ነገር ግን ያ የጥፋተኝነት ስሜት ይበልጥ ነፈሰብኝ። መኪናው እየበረረ ወደ ቤት መጓዝ ጀመረ። ነገር ግን ወደ ቤታችን አካባቢ እየተቃረብን በሄድን ቁጥር በጭንቅላቴ ውስጥ ያለው ግፊት እየጨመረ መጣ። የናኦድ ክህደት፣ እውነት አለመናገር፣
የሄኖክ መርዛማ ወጥመድ፣ የክለቡ ጩኸት፣ የአልጋውና የክፍሉ ድባብ፣ የአባቴ ለክብር ያለው ቦታ፣ እናቴ እንዴት እንደምትረዳኝ ማሰቧ፣ ሁሉንም ነገር ማሰብ ስጀምር አየር አጣሁ። መተንፈስ አቃተኝ። እናትና አባቴ የሚሉ ስሞች በአእምሮዬ ሲመላለሱ እነሱን በምን አይኔ እንደማያቸው ሳስበው የውስጤ ስቃይ ከአቅሜ በላይ ጨመረ። ዓለም ሁሉ ሲዞርብኝ ታወቀኝ። መኪናው በቤታችን በር ላይ ሲቆም አይኖቼ ፈዘው ጨለሙ። ከዚያ በላይ ህመሙን መቋቋም አልቻልኩ። ሙሉ በሙሉ ራሴን ስቼ ወደ ወንድሜ ትከሻ ላይ ወደቅኩ። አይኖቼን በከባድ ህመም ስገልጥ መጀመሪያ ያየሁት ነጩን የጣሪያ ቀለምና የሴራሚክ ጠብታዎችን ነበር። የሆስፒታል ሽታ አፍንጫዬን ወረረው። ራሴን ሳገኘው በክፍል ውስጥ ከወንድሜ ውጭ ማንም አልነበረም። ወንድሜ አልጋ አጠገብ ተቀምጦ እጆቼን ይዞ በጭንቀት አይኔን እያየ ነበር። እናማዬስ እና አባዬስ የት አሉ? ምን አደረግኩ? አወቁ እንዴ አልኩት በሚንቀጠቀጥና በሰመጠ ድምፅ። ፍርሃቴ እንደገና ገረሸ። ወንድሜ እጆቼን አጥብቆ ሳማቸው። አይዞሽ ሪታዬ ተረጋጊ። እዚህ መጣው ነበር። በጣም ደንግጠውና አዝነው ነበረ፣ ግን እኔ አሳምኜ ወደ ቤት ላኳቸው። መኪና ወደ አንቺ መጥቶ ሊገጭሽ ሲል እንደወደቅሽ ነገርኳቸው። በጣም ደክሟታል፣ እረፍት ያስፈልጋታል። እኔ አጠገቧ ነኝ ብዬ ነው ያሳመንኳቸው። ስላንቺ ምንም የሚያውቁት ነገር የለም አትጨነቂ ያለኝ። ማወቃቸው ላይ ቀር ይበልጥ መደባበቅ። ያኔ ውስጥ የእሳተ ገሞራ ፈነዳ። በሆስፒታሉ አልጋ ላይ ተደፍቼ ስቅስቅ ብዬ ማልቀስ ጀመርኩ። ለምን ወንድሜ? ለምን እኔ ላይ? ግን እዚያው በሞት ይሻለኝ ነበር እያልኩ ራሴን በከፍተኛ ድምፅ እወቅስ ጀመር። እኔ እኮ የቆሸሽኩ ነኝ። የቤተሰቤንም ስም አጠለሽው። እንዴት እማዬና አባዬን አይናቸውን አያሉ? የእነሱን ንጽህናና ፍቅር በዚህ መልኩ መመለስ ነበረብኝ? ራሴን እጠለዋለሁ። ሙሉ በሙሉ ራሴን ጠላሁት እያልኩኝ አልጋው ላይ መፈራገጥ ጀመርኩ። የውስጤን ቁስልና ውርደት በከባድ ስቅታ ገለጽኩት። ማልቀሴ፣ ራሴን መውቀሴና የውስጥ ስብራቴ ክፍሉን በትዝታና በህመም ሞላው። ጥፋተኛ ባልሆንኩበት ነገር ላይ ራሴን እንደ ታላቅ ወንጀለኛ እየቆጠርኩ ነፍሴ በጭንቀት ተጨነቀች። በዚህ መሀል ሐኪሙ ወደ ክፍሉ ገባ። ወንድሜን ጠርቶ በሚስጥር ማነጋገር ጀመረ። ግን ሙሉ ይሰማ ነበር። የእህት አካላዊ ጉዳት ከጊዜ ብዛት ይድናል። ነገር ግን የደረሰባት የስነ ልቦና ስብራት በጣም ከባድ ነው። በአስቸኳይ የስነ ልቦና ሕክምና ማግኘት አለባት፣ ካልሆነ ራሷን ልትጎዳ ትችላለች ሲል ሐኪሙ ወንድሜን አስጠነቀቀው። ወንድሜ ሐኪሙን ቃል ከሰማ በኋላ የውስጡ ቁጣ ሊቆጣጠረው ከሚችለው በላይ ሆነበት። ንጹህ የእህቱን ህይወት እንዲህ ያደቀቁትን ሰዎች ዝም ብሎ ማየት አልቻለም። ምንም ነገር ላለማየት አይኔን ጨፍኜ ዝም አልኩ። ለደቂቃዎቹ ዝም ብሎ ቆየና ከቦርሳዬ ስልኩን አወጣ። በቀጥታ ወደ ናኦድ ስልክ ደወለ። ናኦድ ስልኩን ልክ እንዳነሳው ወንድሜ ለመናገር እንኳን እድል ሳይሰጠው በታላቅ ቁጣና እልህ መጮህ ጀመረ። ስማኝ አንተ አውሬ አለ ወንድሜ። ድምፁ የሆስፒታሉን ግድግዳዎች የሚያናውጥ ይመስል ነበር። እህቴ አሁን ሆስፒታል ውስጥ በስነ ልቦና ስቃይ እየተሰቃየች ነው። በህይወትና በሞት መካከል ሆና ራሷን እየወቀሰች ነው። ይህንን ሁሉ መርዝ በእሷ ላይ ያፈሰሳችሁበት እናንተ ከሆናችሁ በእህቴ ላይ በደረሰው በእያንዳንዱ ጠብታ እንባ፣ በእያንዳንዱ ስብራትና ስቃይ ዋጋህን የምታገኘው። በእህቴ ጉዳይ ዋጋህን የማስከፍልህ ፍርድ ቤት የሚሆን የት የሰራኸውን ስራ ሳታገኝ አትቀርም። ህይወትህን ሲኦል ነው የማደርጋት ብሎ ስልኩን በከፍተኛ ንዴት ጆሮ ላይ ዘጋው። ናኦድ በስልኩ ማዶ በድን ሆኖ የቀረ ይመስለኛል። ወንድሜ እንዲህ ያደረገብኝ ልጅ ማን ይሁን ማን እንኳን ሳቅ ስልኬ እሱ ጋር ስለሆነና ናኦድ ብዬ ሴብ ስላደረግኩት ብቻ ነው በፍቅር ቀርቦ ጎድቷት ሄደ ብሎ በማሰብ የተናገረው። ግን ምንም የማያውቀው ናኦድም በጭንቀት መልሶ መደወል ሲጀምር ወንድሜ ስልኩን ከመሬት አላተመው።
ወንድሜ ድንጋጤው፣ ጭንቀቱ፣ ንዴቱ የተረጋጋ ማንነቱን ሰርቆታል። የሚያደርገውን አያውቅም። ግራ ገብቶታል። ይንቆራጠጣል፣ ይቀመጣል፣ ይነሳል። በህይወቴ እንደዛ አይነት ስብራት ይገጥምኛል ብዬ አስቤ አላውቅም። በጣም የሚያስጠላ ስሜት ነበር። ምን ማድረግ እንዳለብኝ፣ ማንን ይቅርታ ማለት እንዳለብኝ ብቻ ምንም የማውቀው ነገር የለም። ድንዝዝ ብያለሁ። አቅም አጥሮኛል። ወንድሜን ሳይ ለክብሩ የሚቆረቆረው የዋህ አባቴ፣ በወግ ማዕረግ ልትድረኝ የተዘጋጀችው እናቴ ማንነቴን ሁሌ ሲያስጠነቅቀኝ ያልሰማሁት ናወዴ። ሁሉንም ሳስብ ከልቤ ከፋኝ። የማደርገውን አላቅም። በሰዓቱ ሩጬ ሲኖ መኪና ውስጥ ብገባ እና ድጋሚ ሁሉንም ባላያቸው ደስታዬ ነበር። እኔ በዛ ልክ ባፈርኩበት፣ ግራ በተጋባውበት ሰዓት ወንድሜ መቼ እንደተናገረም አላቅም፣ ፖሊሶቹ መጡ። ሳያቸው ከመደንገጥ የተነሳ እኔን ሊያስሩኝ ነበር ይመስለኝ። ወንድሜ ሰላም አላቸውና ቀርበው ወራቸው። ምን እንዳላቸው አላቅም። ወደ እኔ መጡ። ወደ ኋላ መሸሽን ፈልጌ ነበር። ሰላም እንዴት ነሽ አለኝ ወደ እኔ ቀረብ ብሎ። ቃላት ማውጣት ስላልቻልኩ አንገቴን ነበር ያነቃነኩት። ከዛ ወደ ወንድሜ ተመልሶ ጠየቀው። ወንድሜ 22 ሲል ሰማሁት። ከዛ ወደ እኔ ተመልሶ እሺ ሪታ፣ ትላንት ስለተፈጠረው ነገር ንገርኝ እስኪ፣ የት ነበርሽ አለኝ። ምንም መመለስ አልቻልኩም። ዝም አልኩት። ልጁን የት ነው የምታውቂው? በፍላጎትሽ ነው የገባሽው? ከዛ ምን እንዳደረገ የምታስታውሽ ነገር አለ? እስኪ ንገርኝ አለኝ። ምን የሚወራለና የምነግረው? ደግሞስ ጨዋ የሚለኝ ወንድሜ እሱ ፊት ፍቅረኛ ያለ የፍቅረኛ ወንድም ነው እንደሚወደኝ አስመስሎ እኔም ቀረብኩት እያልኩ መርዶን እንዴት ላዝንብበት? ሲጀመርስ ምን የሚነገር ነገር አለ? ምን ልነግርህ እችላለሁ? አሁንም መልሴ ዝምታ ነው። ሪታ፣ ልጁን እንደምታውቂ አውቃለሁ። ህይወትሽን ለማበላሸት ያልሳሳው ልጅ ለሱ ለመከላከል ነው ዝም የምትይው ብሎ ተቆጣኝ። በጣም በንዴት ነው የሚያወራኝ። ምን ማድረግ እንዳለበት የማያውቅም። የኔ መሰበር እሱን ጎድቶታል። በእኔ ምክንያት የወንድሜ ልብ መሰበር ደግሞ እኔን ጎድቶኛል። በሰዓቱ ሁሉ ከራሴ ህመም በላይ ያሳሰበኝ የነበረ እሱ ነው። በጣም ፈርቻለሁ። ግራ ገብቶኛል። ምን ማድረግ እንዳለብኝም አላውቅም። ወዲያው አእምሮዬ ውስጥ የተለያዩ ምስሎች ትዝ ይሉኝ ጀመር። ስንጠጣ ሄኖክ መጥፎ ቅርበት ሲያደርግ ሲሰማኝ የዛኔ ሳላስበው ሄኖክ ብዬ ጮኩኝና እንባዬ መፍሰስ ጀመረ። ወንድሜ መጥቶ አቅፎ ጸጉሬን እያሻሸ ለማረጋጋት ሞከረ። ስሙ ካመለጠኝ በኋላ ክው ብዬ አፌን ያስኩኝ። በእርግጠኝነት ወንድሜ ሰምቶኛል፣ ግን እሱ የሚያውቀው ሄኖክን ስላልጠረጠረው ይመስለኛል። ማን ነው ሄኖክ ብሎ ፖሊሱንም እኔንም በየተራ እያየ ይጠየቀን። ቆይ ምን ልለው እችላለሁ? ሲጀመር ያ የዋህ የሚለው ሄኖክ ድንገት ተዋውቆ የቀረበው ወንድሜ ራሱ እንዳስተዋወቀን የሚያስበው ሄኖክ እንደዚህ እንዳደረገኝ ለመናገር ድፍረቱ የለኝም። ራሱን ይወቅስብኛል። ከዛ ግን ፖሊሱ በጥያቄ አፋጠጠኝ። ሄኖክ ማን ነው? የት ነው የምታውቂው? ግንኙነታችሁስ ምንድን ነው? ስልኩንና አድራሻ እንዲሁም ፎቶ ልታሳይኝ ትችያለሽ ብሎ ብዙ ጥያቄዎች ጠየቀኝ። በሰዓቱ ምን ብዬ እንደማዋሻ አላውቅም፣ ግን እውነታውን የመናገር አቅም አጣሁ። ድንገት ሳላስበው ግን ልቤ ላይ የሆነ ውጋት ተሰማኝ። ለማን ብለሽ ትዋሻለሽ? ሁለቱም አውቀው ሊጠቀሙብሽ ቢሆን የቀረቡሽ እያለ ልቤን በከባዱ ሲወቅሰው ተሰማኝ። እናም አይኔን ጨፈንኩኝና ሁሉንም ነገር ተናዘዝኩኝ። ኑዛዜ ከእውነታውና ከስብራቴ ጋር ተደበላልቆ በጣም አሳመመኝ። ስቅስቅ ብዬ አለቀስኩ። መተንፈስ እየከበደኝ እንደነበረ ወንድሜ ዶክተሮቹ ላይ ሲጮህ ሲጣራ ትዝ ይለኛል። ከዛ በኋላ የተፈጠረውን አላቅም። ማታ ላይ ከወንድሜና ከፖሊስ ጋር ሳወራ ነበር። ስነቃ ግን ቤተሰቦች ተሰብስበው የእናቴ ፊት በእንባ ቆስሎ አይኗ ተከድኖ ብሌኗ ደም መስሎ ነበር። አባቴ ፊት ላይ ግራ የተጋባ የህመም ግን ተነካሁኝ ባይ ፊትን እያየሁ ነቃሁ። አባቴ ገና እኔ እንደገለጥኩኝ ሰበረኝ። እንዴት እንደዚህ ታደርጊያለሽ?
ክብርሽን አትጠብቂም ነበር? በሰውነትሽ ውስጥ አልኮል ተገኘ። እንዴት ከወንድ ጋር ትንዘላዘያለሽ ብሎ ጮኸብኝ። እናቴ ከኋላ ሆኖ ልጄን ተዋት ልጄ እያለች ስታለቅስ ነበር። ከዛ ግን ሳልነቃ መልሼ ራሴን ሳትኩኝ። ቆይቼ ስነቃ አጠገቤ ከወንድሜ ውጪ ማንም የለም። ወንድሜ ምን ተፈጠረ አልኩት አይኔን እያርገበገብኩ። እህቴ ነቃሽ? እሱ አስጨንቅሽ ተረጋጊ አለኝ። ማወቅ እፈልጋለሁ እባክህ ብዬ ለመንኩት። ደረቅ መሆኔን በደንብ ስለሚያውቅ በቃ ለጊዜው ስልክሽ ላይ ያለው ነውር ተይዟል፣ ወንድሙ የት እንዳለ እውነቱን ሲናገር ይለቀቃል አለኝ። ከወኔ ያልኩት ናኦድ እስር ቤት ማሰብ አልቻልኩም። ከባድ ነው ወንድሜ፣ እሱ ምንም አያውቅም፣ አሁኑን አስለቅቀው ብዬ ለመንኩት። ምን ሆኜ ነው? የኔስ ጉዳት፣ የኔስ ስብራት። በዚህ ሰዓት ወንድሜ ካጠገቤ ተነስቶ ቆመና ሪታ ብሎ አፈጠጠብኝ። ውስጤ በፍርሃት ተራደ። ያ ሁል ጊዜ የሚራራልኝ ጥፋቴን እንኳን በወቀሳ ሳይሆን በእዝነት የሚምርልኝ ወንድሜ ዛሬ አይኖቹ ውስጥ ጥልቅ የሆነ ቁጣና ግራ መጋባት ይነበባል። እንዴት ነው ምንም አያውቅም የምትይው አለ ድምፁን ዝግ አድርጎ። እያንዳንዱ ቃላት እንደ ጅራፍ እየገረፈኝ ነበር። እሱ ካላወቀ ማን ያውቃል? ወንድሙ ላንቺ ይህንን ሁሉ መከራ ሲያብሰለስል እሱ ዝም ብሎ ያያል? ሪታ ንቂ እንጂ፣ ህይወትሽን ያበላሸውን ሰውዬ ወንድም ነው እየተከራከርሽለት ያለሽው። አይደለም ወንድሜ እባክህ ስማኝ አልኩ፣ እንባዬ አሁንም እየፈሰሰ። ናኦድ ምንም የሚያውቀው ነገር የለም። ሄኖክ እኔን ለመጉዳት ሲል እሱንም ጭምር ነው ያታለለው። ናኦድ እኮ ከልቡ ነው የወደደኝ። ወንድሜ በንዴት ግድግዳውን በቦክስ መታው። ድምፁ በሆስፒታሉ ክፍል ውስጥ አስተጋባ። የወደደች ሰው እንዲህ አያደርግም። አሁን ጉዳዩ በፖሊስ እጅ ላይ ነው ያለው። ሄኖክ እጅ እስካልሰጠ ድረስ ናኦድ ሊለቀቅ አይችልም። ይሄ ወንድሙ ጥፋት ዋጋ ነው። ካልጋይ ላይ ለመነሳት ሞከርኩኝ። ነገር ግን ሰውነቴ አልታዘዛለኝ። ክንዴ ላይ የተሰካው ግልኮስ ይጎትተኝ ነበር። የአባቴ ቅድሙ ጩኸትና ወቀሳ በጆሮዬ ላይ ያንቀጠቅጠኛል። እንዴት ከወንድ ጋር ትንዘላዘያለሽ ያለኝ ቃል ልቤን ጎተተው። እኔ እኮ ተገድጄ ተታለየ ነው እዚህ የደረስኩት። ግን ምንም ሊረዳኝ አልቻለም። ሁሉም ጥፋተኛ ሊያደርገኝ ይሮጣል። በዚህ መሀል የክፍሉ በር ተከፍቶ ፖሊሱና አንዲት ሴት ዶክተር ወደ ክፍሉ ገቡ። ወንድሜ ፊቱን አዙሮ ቆመ። ሪታ አሁን መነጋገር የምንችልበት ደረጃ ላይ ነች አለች ዶክተሯ በደግነት ስሜት። ራሴን በአዎንታ ነቀነኩላት። ፖሊሱም ወደ እኔ ቀረብ ብሎ ማስታወሻ ደብተሩን አወጣ። ሪታ ስለ ሄኖክ የሰጠሽን መረጃ መሰረት አድርገን እየፈለግነው ነው። ነገር ግን ስልኩ ዝግ ነው፣ ወደ ቤትም አልመጣም። አሁን ወንድሙ ናኦድ በቁጥጥር ስር ውሏል። ናኦድ የሚናገረው ነገር አለ? ምን አለ አልኩኝ በጉጉትና በጭንቀት። እሱ አንቺን ለማግኘት እየፈለገ እንደነበረና ሄኖክ ወዴት እንደወሰደሽ እንደማያውቅ ነው የሚናገረው። ነገር ግን ወንድሙ ይህንን እንደሚያደርግ አስቀድሞ እንደጠረጠረ ፍንጭ ሰጥቶናል። አሁን የሄኖክን ጓደኞችና የሚሄድባቸውን ቦታዎች ለማወቅ ናኦድ እየተባበረን ነው። ፖሊሱ ይህንን ሲናገር ውስጥ ትንሽ ተነፈሰ። ናኦድ ንጹህ መሆኑን ፖሊሶቹን መረዳት የጀመሩ መሰለኝ። ነገር ግን እኔ እዚህ አልጋ ላይ ሆኜ ቤተሰቦቼ በሀፍረት አንገታቸውን ደፍተው ናኦድ በፖሊስ ጣቢያ ተዘግቶበት ይህ ሁሉ ምስቅልቅል በእኔ ምክንያት መፈጠሩ ህሊናዬን አቆሰለው። ዶክተሯና ፖሊሱ ከክፍሉ ሲወጡ ወንድሜ አጠገቤ መጥቶ ተቀመጠ። ፊቱ ላይ የነበረው ቁጣ አሁን ወደ ጥልቅ ሐዘን ተቀይሯል። እጄን ያዘኝ። ሪታ አባቴ የተናገረውን አትያዥበት አለ ድምፁ እየተንቀጠቀጠ። በጣም ደንግጦና አሮ ነው። ያንቺን እንዲህ መሆን ማየት ስላልቻለ ነው የጮኸው። እኛ እንወድሻለን፣ እኔ ከአንቺ ጎን ነኝ። የወንድሜ ቅርባይነትና ፍቅር ይበልጥ አስለቀሰኝ። ወንድሜ እኔ ማንም ፊት የምቆምበት ፊት የለኝም አልኩት።
አይዞሽ፣ ሁሉንም እናልፈዋለን። አሁን ዋናው የአውሬ መያዙ ነው አለኝ። በማግስቱ ጠዋት ከሆስፒታል የምወጣበት ቀን ነበር። እናቴ በጠዋት መጣ ልብሶችን ስታስተካከል አይኖቿ ውስጥ ያለውን ሀዘን ማየት አቃተኝ። አባቴ ገና አልመጣም ነበር። ወደ ቤት ስንመለስ ቤቱ ጭር ብሏል። ወደ ክፍሌ ገብቼ አልጋዬ ላይ ተኛው። ስልኬ በፖሊስ እጅ ስለነበረ ምንም አይነት መረጃ የለኝም። ናኦድ ምን ሆነ? ሄኖክ ተያዘ? ምንም አላውቅም። ከ3 ቀናት የቤት ውስጥ ስቃይና ራስን የመውቀስ ህይወት በኋላ ስልኬ በወንድሜ እጅ ተመልሶ መጣ። አባቴን አላየሁትም 3ቱንም ቀን። ፖሊሶቹ ምርመራውን ስለጨረሱ ስልክሽ መልሰውታል፣ ናኦድም ተለቋል አለኝ ወንድሜ ስልኩን እያቀበለኝ። እውነት አልኩኝ በብልጭታ በበራ ስሜት። ታዲያ ሄኖክስ? ሄኖክ ወደ ውጭ ሊሄድ ሲል ተይዟል። አሁን በህግ ቁጥጥር ስር ነው አለኝ። ወንድሜ ከክፍሌ እንደወጣ ስልኬን ከፈትኩት። ብዙ ጥሪዎችና መልእክቶች ነበሩት። ነገር ግን ልቤ የፈለገው አንድ ስም ብቻ ነው። ወደ ናኦድ ስም አፈጠጥኩ። ልደውልለት ወይስ ይቅርታ አልጠየቀው? በእኔ ምክንያት እኮ ነው የታሰረው። ሳላስበው ስልኬ መጥራት ጀመረ። የሚደውለው ስም ናኦድ ይላል። እየተንቀጠቀጥኩ ስልኩን አነሳሁት። ሪታ አለ በዚያ በናፈቀኝና በሰበረኝ ድምፁ። ደህና ነሽ? ከረጅም ዝምታ በኋላ ናኦድ፣ እኔ ይቅርታ አልኩኝ እንባ እየቀደመኝ። ናኦድ በጥልቀት ተነፈሰና እንዲህ አለኝ። ሪታ፣ የምንገናኝበት ጊዜውን ይመስለኛል። ላሳይሽና ልነግርሽ የምፈልገው ትልቅ እውነት አለ። ቃላቶች ውስጥ የሆነ ሚስጥር እንዳለ ተሰማኝ። ደግሞ ምን አይነት እውነት ነው አልኩት በፍርሃት። ስለ ሄኖክና ስለ እኔ መጀመሪያውንም ወደ አንቺ የመጣበትን ምክንያት አለኝ። ልቤ አሁንም በድጋሚ ደነገጠ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 9 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።